እኔ ጋር ባንክ 60 ሺህ ብር አለ እነማየን አንድ 50 ሺህ ብር ብጠይቃቸው አንተ ጋር ደግሞ 70 ሺህ ብር አለ አይደል ነበር ግን አሁን የለም ደሬታው አትቀልድ ላንተ ነክምና ጠፋሁት እውነትን 3 ወር ሙሉ ታሞ ሆስፒታል መተኛቱ ታውቂለ ከየት አምጥተው ይክፈል ያልነገርኩሽ ተኳለው በየ ነበር ግን አልቻልኩም ወይኔ አይነት መኪና ነች ታስታውሳታለህ ነጭ ወይም ብራማ ይመስለኛል ግን መኪናዋ ጨለማው ስለነበረች በደንብ አላየኋትም ከፍ ያለች ነገር ትመስለኛለች ይልቅ መኪና ውስጥ አንድ ሴት ነበረች ታውቃታለህ አዎ ትታወቃለች ፊልም ቲያትር ምናምን ትሰራለች ስሟ አይያዘኝም ልዕልና ነው ስሟ ጎሽ ልዕልና ነው የምትባለው በደንብ ነው ማስታውሳት ፊልሟን በቴሌቪዥን ሳላየው አስታውሳታለሁ አሁን ሆቴሉ ቲያትርን ብሔራዊ ቲያትር ሰራ ጋዜጠኛውና ሚስቱ 4 ወር ሙሉ አልተደዋወሉ ታዲያ የሆነ ነገር አይነግረን ታም ነበራቸው ለምን በምን ባለፈው እንደነገርከን ሟች ለትዳሩ ታማኝ እንደነበረ ነው እንዴት ከትዳሩ ውጭ እንደማይወጣ እኔ የማውቀው እኮ እሱ ነው ልክ ነው ሟች ወዳጄ ከተለያዩ ሴቶች ጋር ይወጣ ነበር እንዴት አወቀው እርሶ ጓደኛዬ እኮ ነው እንነጋገራለን እናወራለን ግንኙነት የነበራቸውን ሴቶች ያውቋቸዋል እርሶ አዎ አውቃቸዋለሁ ከስንት ሴቶች ጋር ነበር ግንኙነት የነበረው እስከማውቀው ከ3 ሴቶች ጋር ግንኙነት እንደነበረው አውቃለሁ እዚህ እናንተ ቲያትር ቤት አንዲት ተዋናይት አለች እሷ እንድትጫወተው በፈልገው ገጸ ባህሪ አለ ይቻላል አይደል ማነሽ ግን ዴዝዴሞና ነው የምትጫወት ልዕልና ዝራ ሰፋሱን የሰለት ለማድረስ ደራሲ ይመስለኛል ዛሬ አየሁት ልዑል ከሞተ ዛሬ ለመጀመሪያ ጊዜ አየሁት ህልም አይመስልም እውን እንዲሆን ተመኘው ልጄን አፍቆኝ ነበር ደረቴ ውስጥ አስገብቼ ጭምቅ አድርጌ ማቀፍ እፈልጋለሁ የከፋ ይመስለኛል ሊነግረኝ የፈለገው ነገር ያለ ይመስለኛል ሰማው እፈልጋለሁ ግን መስማት አልቻልኩም
እረፍት ባለማግኘት የልጅ ደም የሚጮህ ይመስለኛል። መፍጠን አለብኝ። ምንድነው? መነጋገር አለብን። መነጋገሩን እንነጋገራለን። ሻንጣው ምንድነው? በቃኝ ዳሬ፣ በቃኝ። ሁሉም ነገር እዚህ ጋር መቆም አለበት። ምንድነው የምታወሪው? ምንድነው የምናቆመው? በቃኝ ዳሬ፣ መለየት አለብን። ለምን? ሁለታችንም ደስተኞች አይደለንም። እኔም ደስተኛ አይደለሁም፣ አንተም ደስተኛ አይደለም። እኔ ደስተኛ አይደለሁም? አዎ ደስተኛ አይደለም። ተግባር ደስተኛ እንዳልሆንክ ነው የሚነግረኝ። ተግባሬ ምን ሆነ? ተው ዳሬ፣ በእናትህ ከኔ በላይ አንተን የሚያውቅ ሰው የለም። ስለዚህ እባክህ ተው። ሳልነግርሽ ብሩን ለአንተ ላይ በመስጠቴ ነው አይደል? ገንዘቡ ጉዳይ አይደለም። ጉዳይ ገንዘቡን ሳታማክረኝ ከመስጠት ጀርባ ያለው የአንተን ስሜት ስለሚነግረኝ ነው ተስፋ ያስቆርጠኝ። ስጋ ብቻ ነው እዚህ ያለው። አንተ ህመሜን እያወቅህ እንኳን ልትረዳኝ አልፈለግም። ለማስተካከል ምንም አይነት ፍላጎት የለም። አሞት ፈሷል፣ ተስፋ ቆርጣል። ይሄን ሁሉ አመት ብቻዬን ነው ስለፋይ ነበር። ተመሳሳይ ነገር እየነገሩኝ ሁሉ ሂድ ያልሽኝ ሁሉ ቦታ እየሄድኩ ነው። አሁንም እዛ ውስጥ ነው ያለሁት። ይሄ ፍላጎት የለህም ያስብላል። ታዲያ ለሕክምናው ምን ከፍለው እንዳለ እያወቅ ገንዘቡን ማጥፋት ምን ማለት ነው? ይሄ ፍላጎትን አይናገር? ተይ እንጂ ወይኔ፣ ልብ ከኔ ጋር አይደለም። አላውቅም። አሁን ላይ ምን እንደምታስብ ማወቅ እንኳን አልችልም። ብታደርገው እኔን ላለማጣት ነው የምታደርገው።
እኔም አንተን ማጣት አልፈልግም። እወድሃለሁ፣ ግን ልጅ ፈልጋለሁ። እሺ በቃ በሳይን ብቻ የማይሆን ስቃይ እኔ ነኝ የማውቀው። ከአንተ መለየት አልፈልግም፣ ግን ብቻዬን ነኝ። በቃ እሺ ዝም በይ በቃ። እሺ ሁሉንም ነገር አደርጋለሁ። ዝም በይ። ሁሉ ነገር ያስጠላል። በተለይ ይሄ ስራ እንዴት እንዳስጠላኝ ለምን እንደምሰራው ሁላ እኮ አላውቅም። ለገንዘብ መሆን አለበት፣ ግን ይሰለቻል። ያው ምን እንደሚሰራ ራሱ እኮ አያውቅም። እሺ አቶ ተዘራ ተዘራ መስሎኝ ነበር። ተዘራና ተዘራ ግን ይምታቱብኛል። ቆይ አንተ ግን አይምታቱብኝ? እኔ ያው ተዘራ ተኝቶ የሚዘራ ሰው ይመስለኛል። ዝራ ደግሞ ቆሞ የሚዘራ ነገር ቆሞ በሚዘራ ያዥው። ስማኝማ፣ መጀመሪያ ሳይ ግን ደንግጬ ነበር። ምን ነው ጽሜ? ከዚህ ምን ጉዳይ አለኝ? ለምንድን ነው ግን ደራሲዎች የምትዝረከረኩት? ለነገሩ የራሳችሁ ጉዳይ፣ ምን አገባኝ? ታዲያ ለምን ደነገጥሽ? ማግኘት የማልፈልጋቸው ሰዎች አሉ። መጀመሪያ እነሱ የላኩ መስሎኝ ቀልቤ ተገፎ ነበር። በኋላ ግን ውቤ ታዋቂ ደራሲ ነው ምናምን ሲለኝ፣ እሺ ታዲያ ፊልም ስራ እንዴት ነው? መጀመሪያ እኮ ፊልም ሰሪልሽ ምናምን ስትል መጽሐፍን ወደ ፊልም ልትቀይረው ያሰብከው ነበር የመሰለኝ። እንደጠበቅከው ነው? እንዴት ነው ፊልም ስራ? እንደጠበቅኩት አይደለም ትንሽ። እሺ ደራሲ ከመሆንና ፊልም ከመስራት የቱ ይሻላል? ያው ለኔ የሚሻለኝ። ስማኝማ፣ ታዋቂ ደራሲ ነው ምናምን እያሉ ሲያወሩ ሰምቻቸዋለሁ። ታዲያ ለምንድን ነው እኔ አንተን መጽሐፍ ማላውቀው? ምንድን ነው ርዕሱ? ስለት ነገሩ እኔ መጽሐፍ ማንበብ ድክም ነው የሚለኝ። ገና ገጹን ስገልጠው ነው የሚዞርብኝ። ስክሪፕት ራሱ በግድ ነው አነበው። እባክህ ጠሩኝ። እንደው በቃ ሊድ ካልተገናኘን ቻው። እሺ ወይ በኋላ ስቶቼ ራት በኋላ ደውላለሁ። ሂድ በቃ። ንግባ። ሴትዮዋ ቁጭ ላይ እየጠበቀችን። ከመጣች እኮ በጣም ቆየች። ቁጭ ላይ እየጠበቀችን ነው። አንዳንድ ነገሮችን እያጣራው ነበረ። በጣም የሚገርሙ ነገሮችም አጋጥመውኛል። ሴትዮዋ ትዳርና ልጆች አሏት ብለህ ታምነኛለህ? ደሬ እንግባ እያልኩ እኮ ነው። ሴትዮዋ ቁጭ ላይ እየጠበቀችን ነው። የቷ ሴትዮ? ጋዜጠኛ ውሽማ የተባለችው ናታ። አልሰማኸኝም እንዴ ሳወራ? የሆነ ነገር እያሰብኩ ነበር። ሴትዮዋ የባርና ሬስቶራንት ባለቤት ናት። 4 ልጆች አሏት። ባለትዳር ነች። ባሏ መርከብ ላይ ስለሚሰራ ብዙ ጊዜ ከተማ ውስጥ አይኖርም። የሚገርምህ ነገር የቤተሰቧ ሁኔታ የባር ባለቤት መሆኗን አያሳውቅም። መቼ ነው የባር ውስጥ ጸብ የተጀመረው? ከ1 ሳምንት በፊት።
ምክንያቱም ነበር። ጋብዘኛ አትጋብዘኝ እንግባና እናናግራት። ቆይ ጊዜ እንስጣት፣ ትንሽ ትጨነቅ። ማስጠበቅ ራሱ እኮ አንድ የምርመራ ስልት ነው። ልጅ ወረኩ አልመሰለህም አይደል? ለሁሉ ነገር ጊዜ መስጠት ጥሩ ነው አይመስልህም? ያለሁበትን ሁኔታ ታውቂ የለ? እስኪ ተይኝ እባክሽ። እና የት ላገኝሽ? ለብርቱ ጉዳይ ነበር የምፈልግሽ። ሳገኝሽ ነው የምነግርሽ። በስልክ የሚወራ ነገር አለ። እማዬ ጋር ተይኝ እንጂ። የምን አዲስ ነገር ነው የምትነግሪኝ? ነገ? እሺ በቃ እኔም እዛው እመጣለሁ። እሺ ቻው። ናይስትልኝ ወይዘሮ ውቢት፣ እንዴት ኖት? እኔ ምክትል ኢንስፔክተር ብሩክ እባላለሁ። እሱ ደግሞ ኢንስፔክተር ደረጃ ይባላል። በጥሪው መሰረት ሰዓቱን አክብረው እዚህ ስለተገኙ ከልብ እናመሰግናለን። ዛሬ እዚህ የፈለግነዎት ስለ ሟች ጋዜጠኛ ሙሴ አንዳንድ መረጃዎች እንዲነግሩን ነው። ነገር ግን ከመጀመራችን በፊት የሚናገሩት እያንዳንዱ ቃል በፍርድ ቤት ተያይዞ ስለሚቀርብ ያለ መናገር መብቶ በሕግ የተጠበቀ እንደሆነ እንዲያውቁ። ጥሩ፣ አሁን ተግባብተናል ማለት ነው። ወይዘሮ ውቢት ስራ እንዴት ነው? ጥሩ ነው። የሬስቶራንትና የባር ባለቤት መሆን እንዴት ነው? አድካሚ ነው አይደል? አዎ ደህና ነው፣ ምንም አይልም። ቅዳሜ ዕለት እርስዎ ቤት ትንሽ ብጥብጥ ነገር ነበር። ሰዎቹ እንዴት ሆኑ? ተስማሙ?
አዎ ተስማምተዋል። ትንሽ ነገር ነው፣ ዝም ብለው ነው እኮ። አዎ በጣም እንጂ ካልጋበዝከኝ ብሎ ይሄን ያህል ብጥብጥ መፍጠር ተገቢ አልነበረም። ጥሩ ከሟች ጋር ትውውቁ እንዴት ነበር? እባካችሁ ይህን ውርደቴን ሰው አይስማብኝ። የማውቀውን ሁሉ ነግራቸዋለሁ። ወይዘሮ ቢስ እንዴ ኧረ ተረጋጉ። ምንም ስጋት አይግባው። እዚህ ክፍል ውስጥ ያለው ነገር በእኛ ብቻ የሚቀር ነው። የተዋወቅ ነው እዛው እኛ ጋር ሊዝናና ሲመጣ ነው። አዘወትሮ ይመጣል። ቀስ በቀስ እየተዋወቅን ስንሄድ ጋዜጠኛ እንደሆነ ያወቅኩት እዛው እኛ ጋር ሲመጣ ነው። ከዛ ባለቤቴ ሳውቅ በድብቅ ግንኙነት ጀመርን። እንደዛ ነው የተዋወቅ። ሚስት እንዳለው እርሱ ያውቁ ነበር? አዎ ከባለቤቱ ጋር ግን ደስተኛ እንዳልሆነ ይነግረኝ ነበረ። በምን ምክንያት ነው የማይስማሙት? ለምን በጊዜ አይገባም፣ ለምን ሰክሮ ይገባል ነው መሰለኝ። እርሶ ታዲያ መሞቱን እንዴት አወቁ? ያው እንደ ማንኛውም ሰው በቴሌቪዥን ሰምቼ ነው። እሺ ታዲያ እሱ ሲጠፋ እርሶ አልደወሉለት? ስልክ አንደዋወልም። ሚስት ልታቅ ትችላለች ብለን አንደዋወልም። ከእርሶስ ጋር እንዴት ነው? ማለት በሆነ አጋጣሚ ከእርሶ ጋር ጸብ ነበር? ኧረ በፍጹም ፍቅር ብቻ ነው። ነገሩን ላለማራዘም እድሉ ልስጥሽ። አንቺ ነሽ የገደልሽው? ወይ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ምን ነው ምን አረኳችሁ? እሺ ሟች የነገረሽ ነገር ወይ የሚጠረጥረው የተናደደበት የሚፈራው ነገር የምታውቂው ነገር ካለ የምታስታውሹ ነገር? ኧረ በፍጹም እሱ ከሰው የሚጣላ አይነት ሰው አይደለም። እኔ የማውቀው ስራውን ብቻ ነው። ስለ ስራ ምሳሌ? ያ ፕሮግራም የሚሰራባቸው ድርጅቶች ነዋ እኮ። እና ለየትኛው ድርጅት? ለምሳሌ ለመጨረሻ ጊዜ ስንገናኝ ስለሆነ ድርጅት ከላይ አውርቶኛል። ከላይ ሲሉ? ያው ድርጅቱ ግብር እንዴት እንደሚያጭበረብርና እንዴት እንደሚያጋልጥ ነበር የሚነግረኝ። እሺ ሌላስ? ሌላ ምን? ስለዚህ ድርጅት ሌላ ምን ነግሮታል? በቃ ከላይ ነው። የድርጅቱን ስም እያነሳ ይነግረኝ ነበር። ሌላውን ግን አላስታውስም። የድርጅቱን ስም አታስታውሽውም? ሞላስ ሞሰል እንደዛ አካባቢ። ሞላሰስ ቢዝነስ ግሩፕ ይሆን? አዎ ሞላሰስ ቢዝነስ ግሩፕ እንደዛ ነው።
ምን ይምጣ? ቢራው ጀለስ ቢራ ዘይ ነበር። ሄላ አስቆርጫለሁ። ከወዴት ነው የምትሄደው? ምን አይነቱ ደነት ነው? ሰውዬ ምንም አላማረኝም። የሆነ ነገር ያለው ነው ይመስል። አንተ ሰውዬ አርፈህ ተቀመጥ፣ ነገር አታምጣብኝ። ሁሉም እየመጡ ይጠይቁኛል። አንቺ ብቻ ሸፈትሽ። ስራ ነው አማ፣ ሁሌ ሞላ። ምን ይደረግ? ሰላም ከሆነ ይሁን። እንደዚህ ስብስብ ስትሉ ደስ ይለኛል። ለዛ ነው እንጂ። ደረጀ እንዴት ነው? ደህና ነው። እሱም ስራ በዝቶበታል። አንቺስ እንዴት ነሽ? ልጆቹስ? ውይ ልጆች አልቻልኩም በእናትሽ። ሁሉንም በአንደኛ እንኳን ይዟቸው፣ በዛ ላይ ምግብ አይበሉ፣ እንቅልፍ የሚባል የለኝም። በጣም ያስጠላል። አንቺ አልሰማልሽም። በሩን ዝግት አድርገሽ ውሃ አፍልተሽ ባህር ዛፍ ጠንጠን ብታረጊያቸው በአንዴ ንቅል ነው የሚለው።
ያላረኩት ነገር የለም። ሁሉንም ነገር አድርጌያለሁ። አሁን ጊዜው ስለሆነ ነው። ባሮክም ሰሞኑን ታሞ ነበር። ትኩሳቱ 39 ደርሶ እንዴት ይውረድ እንዴ? አንቺ ምን ሆነሻል? 39 እስኪደርስ የት ነበራችሁ? ለምን ዶክተር ጋር ወሰድሽው? ወይ ጉድ! እኔ ዝም ብል አባቷ ወስዶን ብለሽ ነው? ግን እባክሽ ዝም ብሎ ነው እነሱ ሳፖስተሩን ሰጥተው ነው የሚለው። በይ ለምን እንትንጋቶች ማንኪያ እንደዚህ ገለበጣል። እዚህ የኩባ ዶክተር ነው ሲሉ ሰምቻለሁ። እና ለህፃናት በጣም ጎበዝ ዶክተር ነው ሲሉ ነበር። ተፈልግሽ ልወስድሽ ይችላል። የት ነው? ወደ ሜክሲኮ አካባቢ ምናምን ነገር አብረን እንሄዳለን። እንሄዳለን። መሲ ምን አግኝተሽ ነው ግን እንደዚህ ያማረብሽ? አይደለ? ዛሬ የፈለግኳችሁ ለዚህ ነው። የምነግራችሁ ዜና አለ። ተዘጋጁ። ሴት ልጅ እንደዚህ ያማረባት ማለት ምን ሆነች ማለት ነው? ምን? እኔ አላምንም። አራተኛሽን አርግዣለሁ ብቻ እንዳትዪ። 3 ወር ሆነኝ። ተባረኪ ልጅ። ስለ እውነትማ የሆነ ነገር እንደሆነ ጠርጥሬ ነበር። ጤናሽን ይስጥሽ። አሜን። ዘርሽ እንዳሸዋ ይብዛ። አሜን። እንደዚህ ነው ጎበዝ። አሜን። አንቺ በቃ ቀደምሽ። ምን ታረጊያለሽ? ወይኔ የት ሄድሽ? አሎ ደስ ብሎኛል። በጣም ደስ ብሎኛል የኔ ቆንጆ። እንኳን ደስ ያለሽ። አመሰግናለሁ። ምንድነው ለዛ ለብርቱ ጉዳይ ፈልግሻለሁ ብለሽኝ ነበረ? ተውኩት በቃ። ምንድነው? ነገርኩሽ፣ ትቼዋለሁ። አሁን አትችይም እንዴ? ንገሪኝ። መቻሌና ለመቻሌን የማውቀው እኔ ነኝ። ነገርኩሽ እኮ አትችይም። አሁን አንቺ ሌላ ኃላፊነት አለብሽ። እሱ ላይ ብቻ ተኩሪ። ድርቅ ካለሽ ድርቅ ነው። የዋህነቷ ነው ደረቅ ያደረጋት። ይሄው አልሰማ ብላ ሰው የሚመክራትን። ውይ እማዬ እንዳትጀምሪኝ ነገርሽን። ለምን አልጀምረው? የዋህነትሽ ደረቅ አድርጎሽ አይደል? የስንቴ ታነሽ አራተኛ ይዛ አንቺ ከዛ ከዘረቢስ ጋር ተጣብቀሽ አልላቀቅ ያልሽው ምን እንዳስነካሽ አንድዬ ይወቀው። እኔ አንቺ ነገር ብቻ ነው ሸክም የሆነብኝ። እዚህ ቤት ለምን እንደማልመጣ ታውቂያለሽ? በየቀኑ የምትናገሪ ነገር ከውስጤ ስለማይወጣ ነው። እማ ደረጀን ያገባሁት እኔ ነኝ እንጂ አንቺ አይደለሽም። ከዚህ በኋላ ደረጀን በተመለከተ ምንም አይነት ነገር የምትናገሪኝ ከሆነ እማሙች ሁለተኛ አላይሽም። እማ ምን ነካሽ? ሞኝ ናት እሷ። እንደናንተ መሰለቻችሁ? እኔ ካላነቃዋት ማን ያነቃታል? ልቧ ጨክኖ አይጨክንም። ተዋት። ልዕልና አለሽ እንዴ? አንተ እዚህ ትመጣለህ እንዴ? አልፎ አልፎ እመጣለሁ። ሰው ስለማይበዛበት ሙዚቃ
ሙዚቃቸውም ይመቸኛል። የሚገርም ነው። እኔም ብቻዬን መሆን ስፈልግ እዚህ እመጣለሁ። ሰው ስለማይበዛበት ደስ ይለኛል። ብቻሽን መሆን ትፈልጊያለሽ? እሺ፣ ዛሬ ካንተ ጋር ነው። እሺ አቶ ተዘራ። እኔ ቆሜ የምዘራው እዝራ። ምንድን ነው ይሄ የተዘራ የሚለው ስም ካፌ ላይ የማይጠፋው? እዝራ 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 እዝራ። በቃ ከዚህ በኋላ ረሳው። ስማኝማ፣ እስቲ ቲያትር ስለሚሆነው ስለ አዲሱ ስራ ንገረኝ። ምን ልንገርሽ? ስለ ታሪኩ ንገረኝ። ታሪኩ ረጅም ነው እኮ፣ እስቲ ንገረኝ። ምን ልንገርሽ? ታሪኩ 1953። በነገራችን ላይ እኔ ድሮ ታሪክ አልወድም። ታሪክ ምናምን ምናምን ሲሉ ድክም ነው የሚለኝ። ቆይ ለምንድን ነው ሰው የወደፊቱን የማያስበው? በኋላው ከሌለ ምናምን ምናምን አይስማማኝ። እኔ የወደፊቱን ኑሮ ነው የሚያስደስተኝ። እናንተ ደግሞ ወደ ኋላ። የኋላ ታሪክ እኮ የፊቱን ያጠራልሽ። እንዴት? ልክ እንደ መኪና ስፖኪዮ። የመኪና ስፖኪዮ የምታየው ወደ ኋላ ለመሄድ ብቻ አይደለም፣ ወደፊት። ሚስት አለ? የለኝም። ለምን የለህም? እኔ እንጃ። ጸባይ የለህም ማለት ነው ነው ብለሽ ነው? አዎ፣ ወይ ጸባይ የለም ወይ ደግሞ ይሄ ጺም ነው። እኔ ግን ጺም ተመችቶኛል። ሰዎች ግን በጺም ምናምን ሲመራረጡ አይገርምም? ዋናው እኮ ፍቅር ነው። ፍቅር ካለ በቃ ለምን ራስ ታዩ? እነሱ እንኳን ጸጉራቸውን የሚታጠቡም አይመስለኝም። ጸጉሬን መሰራት አለብኝ። ስማኝማ፣ ጭንቀት ጸጉር ይበጣጥሳል። ትጨነቂያለሽ ይመስለኛል። ድሮ ግን እንደዚህ አልነበርኩ። ነፃ ሰው ነበርኩኝ። አሁን ግን የሚያስጨንቁኝ ብዙ ነገሮች አሉ። ምን ያስጨንቅሻል? ማለቴ ቆንጆ ነሽ፣ ወጣት ነሽ፣ ታዋቂ ነሽ። ምን ያስጨንቅሻል? የፖሊስ ጥያቄ ነው የምጠይቀው። ክርስታ፣ የማይመለከተኝ ነገር ውስጥ ገባዋል። ስማኝማ፣ መኪና ይዘሃል? አዎ። መደነስ እፈልጋለሁ። ክፈል እናውጣ። እሺ።
ወደ ቤቴ ውሰደኝ። አሁን ንገረኝ። ምንድን ነው አላማ? አዎ አላማ። ፊልም ስትሰሪልሽ፣ ራት ልጋብዝሽ፣ በአጋጣሚ ያገኘኝ አስመስለ መገናኘት፣ ያን ሁሉ ገንዘብህን አውጥተህ ከኔ ጋር ማምሸት። ተከትዬሽ አይደለም፣ በአጋጣሚ ነው። ተከትለኝ ነው። እቺን መኪና ይቻታለሁ ከመገናኘታችን በፊት። እንደምታየኝ ሞቅ አለኝ እንጂ ሞኝ አይደለም። ምንድን ነው ከኔ የምትፈልገው? አይደለም ከአንቺ ጋር መሆኔ ቲያትሮ ላይ ያለችውን ገጸ ባህሪ ከአንቺ ጋር እንዴት እንደማስማማት እያጠና ይሆናል። እሺ መቼ ነው የምንጀምረው? መቼ ነው የምንጀምረው? መቼ ነው ቲያትሮ የምንጀምረው? እስካሁን ስለ ጻፍከው መጽሐፍም ሆነ ስለምትላት ገጸ ባህሪ አንድም ነገር ስታወራ ሰምቼ አላውቅም። ይህ የምትለው መጽሐፍ የት አለ? አላየሁም። አንተ ማን ነህ? ማን ናከ? ምንድን ነው ከኔ የምትፈልጉት? ያዘዛችሁን እፈጽማለሁ አልኩኝ አይደል? ምንድን ነው ከኔ የምትፈልጉት? ወደ ቲያትር ለመቀየር የጻፍኩት ምንም መጽሐፍ የለም። የፈለግኩት አንቺ ነው። መጀመሪያ ቲያትሩ ላይ ሳይሽ ራሴን መቆጣጠር አቃተኝ። በጣም ነው የወደድኩሽ። በጣም ቆንጆ ነሽ። እንዳንቺ አይነት ቆንጆ አይቻላል። ወደድኩሽ። በቃ ከዚህ ውጪ አንቺን ለመተዋወቅ ምንም መንገድ ማሰብ አልቻልኩም። ይቅርታ። ወደ ቤቴ ደግፍ አስገባኝ። ሞቅታ ያራብደኝ። አንተ ግን እንደዚህ ፈሪ አያስመስለኝም ነበር። እኔ ያስፈራለሁ እንዴ? በጣም እኔ ነው የሚያስፈራ። ጭራና ቀንሽ አንተ እንዴ ልጅቷ ያለችው ከተገጨው ልጅ አባት ጋር አይደል እንዴ? እንዴ ቤት ተገናኙ። ሰውየው ምስጢራችንን ሳያውቅብን አይቀርም ማለት ነው በዚህ አይነት